በጣም የምወደው ወንድሜ ነው ሐዋዝ ማለት በጣም ነው የምወደው ዘማሪ ሐዋዝ ማለት ነው። እና እዛ ከሄደ በኋላ አንድ መዝሙር ሲዘምራቸው ነው ያዘንኩት። እዛም እየሄዱ እያበዱ ነው። እና እንደዚህ ብለህ በጣም የልብ ሰጣቸው ከእግዚአብሔር ጋር ባትጣላ ይሻላል። እውነት ለመናገር እግዚአብሔር እንደዚህ ብለሃቸው እንዲያውም እኔ እኮ ቸርች ውስጥ እኮ እኔ ሁለት ቦታ ነው የሄድኩ እኮ እዚህ ሀገርና እንዴ ብታያቸው እኮ አምልኮ እኮ አይመስልም። የሆነ አንዳንዴ በቃ የሆነ እንትናቸው ሁሉ እኮ ያስፈራሉላ እኮ የሚያደርጉ ድርጊት ምናምን ነገር እኮ ቤተክርስቲያን ውስጥ ደስ አይልም። እና እውነቴን ነው እግዚአብሔር ምስክሬ ነው ነው እኔ የምነግርህ ነገር እንደው እንደዚህ አይነት ቦታ ላይ ከመሄድ ቢቀር ይሻለኛል እያልኩ ነው። ቅድም እንደው እኔ ማለት እዛ ቦታ ላይ ሂጄ ጭንቅላቴ ከሚበወዝ ቢቀር ይሻላል እያልኩ ነው። ሴቶች እንደዚህ ብላችሁ አይደለም እዛ ጋር ምን አይነት ልብስ ለብሰው እንዴት እንደሚጮሁ እንዴት እንደሚሯሯጡ እኮ እኔ እውነቴን ነው በጣም ነው የሚያስፈራው። ይሄ ልክ አይደለም። ግሰጻ ባለበት መንገድ ብትነግራቸው ጥሩ ነው ብዬ አስባለሁ። እሺ እንዴት ሲሮጡ አያቸው ሴቶቹ? ያው እኮ ነው አሁን እኮ በእኛ አሁን ማለት ነው ልንገርህና ዓለማዊ ህይወቴን ስኖር የኦርቶዶክስ ተብዬ እንኳን አልታረም፣ ግን በዓለማዊ ህይወቴ ስኖር ጭፈራ ቤት ምናምን ይሄዳሉ አይደል? ጭፈራ ቤት ሲሄድ እኮ የምትሰማው ልነግርህ የፈለኩትን ነው ማለት እንትን ነው አንድ ነግርህ የፈለኩትን ነው ብሩኬ። እኔ ልነግርህ የፈለኩት ምንድነው መሰለህ? ይኸውልህ አሁን አንድ ኦርቶዶክስ ብዙ ጊዜ ሲወቀስ የምሰማው አሁን እዚህ ጋርም ኮሜንት ላይ የጻፈችልህ አይተው ከሆነ ጠዋት ማታ ቅዳሜ ጭፈራ ቤት አምሽተህ ጠዋት ቤተክርስቲያን ትሄዳለህ ነው እያለች ነበር። እዚህ ጋር ገብቷል። ሴቶችም ቢሆኑ እንደዛ ያደርጋሉ ነው። አሁን እኮ ጭፈራ ማለት እኮ በቃ ይሄ እኮ አሁን ቸርች ውስጥ የምናየው እኮ ከጭፈራ በላይ እኮ ነው። ጭፈራ ማለት ይሄ በእኛ ሙዚቃ ብለን የምንሰማው ቃሉ ተቀየረ እንጂ ሪትሙ ምኑም ሁሉም ነገር አንድ ነው። እና እንዴት እንደሚዘሉ እንዴት እንደሚያብዱ ጭፈራ በለው በቃ ከጭፈራ እኮ አይተናነስም። ክርስቶስ አለ እንጂ እኮ ውስጡ ጭፈራ ማለት እኮ ነው። ምንም የተለየ እኮ አውድ የለውም። በመፍራትና በመንቀጥቀጥ የተባለለትን አምላክ በዚህ አይነት መንገድ እንዴት ነው ያንተን ጸሎትን ወይ ያንተን አምልኮ ይቀበላል ማለት? ዝለት፣ ጭፈራ፣ በዚህ እንደዛ መባባል የሆነ በቃ አለ አይደለ? አንድ እንኳን መዝሙር ቅጡን የጠበቀ መዝሙር እንኳን አሰማ ከአንዱ ወደ አንዱ ሲቀያየሩት ሪሚክስ የተደረገ ጭፈራ እኮ የሚመስል ይሆናል አይደለ? ሙዚቃ ሪሚክስ አድርገህ እንደምትሰማው ሪሚክስ የሆነ ጭፈራ ነው የሚመስል። አሁን ሃሌሉያ ብላ የሆነ መዝሙር ዘምራ ያንን እዛው ላይ ደግሞ እንዴት አድርጋ ጨምራበት ደግሞ ሌላ ከሌላው ላይ ሌላ ተደራርቡ ሲሆን በጣም ትደነግጣለህ። እውነቴን ነው። እኔ እንደ መጀመሪያነቴ በጣም ነው የፈራሁኝ ይዛን ቀን ማለት ነው። ሁለተኛም ሶስተኛም ሄድኩ እስኪ በመላመድ ይመጣል በማለት ጓደኛዬ ይዞ ስለሄደ ነው እንጂ እኔ እውነት ለመናገር ይከብዳል። እውነቴን ነው። እና ይሄ ነገር እዛ ውስጥ ላይ እናንተ በውጭ መጣችሁ፣ ኤርሚያስ በዚህ መጡ፣ አንተ በዚህ መጣ፣ ሌሎች በዛ መጡ የምትሰብኩት ወንጌል ቤታችሁ ውስጥ ሲገባ እንደዛ ከሆነ የባሰ አሰናካዮቹ ቤት ውስጥ ያሉት ናቸው። ምክንያቱም በዚህ ጋር የሚነገረን ወንጌል ሌላ፣ የምትነግሩን የመጽሐፍ ቅዱስ ቁጥር ሌላ፣ እኛ የምንረዳበት መንገድ ሌላ፣ ስንመጣ የምናየው ግን በጣም አሰናካይ የሆነ ለመቀበል የሚከብድ ህሊና ራሱ ተወልደ ያደክበትም ነገር እኮ ታውቀዋለህ። ማንኛችንም ኦርቶዶክስ ነን ስናድግ እኮ በቤተ ክርስቲያን ህይወት ስንኖር እናውቀዋለን እኮ ሁላችንም። ማንን ነው የምንሸውደው? እግዚአብሔርን ነው የምንሸውደው እንዴ? እናውቀዋለን በምን አይነት ትህትና እንደምንሄድ በምን አይነት ራሳችን በቅድስና እዛ ቦታ ላይ ለማስገኘት እንዴት ብለን እንደምንሄድ እኮ እናውቀዋለን። አባቶቻችን እንዴት ብለን ዝቅ ብለን እንደምናከብር መዝሙርን እንዴት እንደምንዘምር እኮ እናውቀዋለን። ግን እዚህ ቦታ ላይ ስንመጣ ደግሞ ከዛኛው ቦታ ወጥተን ወደዚህ ስንመጣ የሚደረገው ነገር እኔ በዓለማዊ ህይወት የጭፈራ ቤት የኖርኩትን ህይወት ነው እዚህ ጋር ተደገመ ብዬ ያየሁት። ስለዚህ ካለባበስ እንዳትል አለባበሱ በሌላ መንገድ ነዋ። ጸጉራቸውና እንዲና እንዲተበታትኑ ምናምን ነገር ዝል ያሉበት ሱሪ ለብሰው ምናምን ኢማጂን ለአንተ ለራስ እንዴት ነው የምትረዳው? አዲስ የሆነ ክርስቲያንስ መጽሐፍ ቅዱስን አንብቦ እስኪ ከዚህኛው ወደዚህኛው ሙቭ ለማድረግ እንኳን ያሰበ ሰው ቢመጣ በምን ደረጃ ነው ያንን ነገር ሊቀበለው የሚችል? እና ይከብዳል። እውነቴን ነው የምነግርህ። እዛ ቦታ ላይ እየተደረገ ያለው ነገር ቸርች ውስጥ በጣም የሚከብድ ነገር ነው። እና እኔ እንጃ የኔ አስተያየቴን የነገርኩ ብሩኬ፣ እኔ እያስተማርኩ ሳይሆን አስተያየቴን የነገርኩ ያየሁትን እይታዬ ለዛ ነው። እና ይቅርታ አድርግልኝ። አይ ችግር የለውም እስክጨርስ ነው። ያው መጥቼ ያየሁት ጭፈራ ነው አልክ እና ከአንዱ ወደ አንዱ እየሄዱ ኢየሱስ የሚል አለው እንጂ በቃ ጭፈራ ነው ያየሁት አልክ። እኔ እውነት ለመናገር
ጭፈራ ነው ያየሁት ማለት ስተት አይደለም፣ እውነት ነው። በጣም ትክክል ነው። እኔ እንደውም አልጨፈርንም ገና፣ ከዚህ በላይ ነው የምንጨፍረው። በጣም በሚገርም ሁኔታ ሰዎች ኤርሚ እንደው ግብዞች ካሉን በስተቀር የሚደግፉት ክለብ ሲያሸንፍ ይጨፍራሉ። በጣም በሚገርም ሁኔታ ፍርድ ቤት 3 እና 4 ዓመት ተፈርዶብህ ፍርድ ቤት ይግባኝ ጠይቀ ነፃ ስትባል ትጨፍራለህ። 3 እና 4 ዓመት ነው እኮ እስር ያመለጥ። ከ3 እና ከ4 ዓመት እስር ሲሻርልህ ዳኛው ይቅር ሲል ትቦርቃለህ። እዛ የተሰበሰበው ትውልድ ግን 3 እና 4 ዓመት እስር ይቅር የተባለ አይደለም። ከዘላለም ሞት ፍርድ ያመለጠ ትውልድ ነው። መዳኑ የገባው አምላኩ የገባው ትውልድ ነው። የምሬን ነው የምልህ። እና ሲጨፍር ብትመለከተው አይግረም። በቃ ነፃ የወጣ ትውልድ ነው። የዘላለም ሞት የተሻረለት ትውልድ ነው። ከዘላለም ሞት ያመለጠ ትውልድ ነው። እኔ ራቁታችንንስ ብንጮ ለጌታ ለክርስቶስ ኢየሱስ የምሬን ነው። ልብሴን ቀድጄ ባለቅሰስ በፊቱ ሞቴን የሞተልኝ ጌታ ነው አይደል? ለምድራዊ ነገር ሰው እኮ አገባው ብሎ እኮ ይጨፍራል። አገባው ብሎ ማለት ነው። የዘላለም ሞት የተሻረልን ሰዎች ነን። መዳናችን የገባን ሰዎች ነን። ሞታችን ለሞተልን ጌታ ምንም እንሆናለን። ዳዊት በጌታው ፊት ታቦቱን ሲመለከት በእግዚአብሔር ፊት ጨፈረ ይላል። አሁን ልክ እንደሚልኮን ነው እየሆንክ ያለው። አንተ ንጉሥ ሆኖ ሳለ እንዴት ይጨፍራል አለች። የምሬን ነው ማለት ክብሩን ጣል ዳዊት ግን በእግዚአብሔር ፊት ሰው ለእግዚአብሔር ትርኢት አያቀርብም። ትርኢት የሚቀርበው ለሰው እንጂ ለእግዚአብሔር አይደለም። ለሰዎች አይምሮ የሚስማማ ነገር ልታቀርብ ትችላለህ። አሁን ጴንጤው ማህበረሰብ ትርኢት አቅርብ ብትለው ምንም ችግር የለበትም። ተመሳሳይ ልብስ ለብሶ እንደዚህ እያለ መዋል ይችላል እኮ። ከዛ ለሰዎች አይምሮ መልካም ነው እሱ። ይሄ ግን ትርኢት ነው። እግዚአብሔር ትርኢት አይደለም የሚፈልገው፣ ከልብ በመነካት የሚቀርብን አምልኮት ነው የሚፈልገው። ኤርሚ እንደው በዓለም ያለውን ህይወት ስለምታውቀው ለምሳሌ ጭፈራ ቤት ስንሄድ ምን እናደርጋለን? ጥግ ጥጋችንን እንይዝና ቢራ እንይዝና ከዛ ታዛቢ ነው የምንሆነው። ሞቅ ያለው በደንብ የገባለት መሀል ላይ ሲጨፍር እየተንገዳገደ ምናምን ትመለከታለህ። ለምን? መጠጡ ስለሚቆጣጠረው አይደል? ገና እየሞካከረ ያለው ሰውዬ ጥግ ይዞ ከዛ ልክ አንተ ሞቅ ሲል ትቀላቀላለህ። ለምን? መጠጡ ስለሚቆጣጠር። እዛ ሲጨፍር የምትመለከተው ቢራ ጠጥቶ የሰከረ አይደለም፣ በእግዚአብሔር መንፈስ የሰከረ ነው። በእግዚአብሔር መንፈስ ቁጥጥር ውስጥ ያለ ነው። ሰው ምን ይለኛል አያውቅም። የምሬን ነው። ሰው ምን ይለኛል አያውቅም። በእግዚአብሔር መንፈስ የተሞላ ሰው። ከጎን ያለው ሰውዬ ምን ይለኛል፣ ከኋላ ያለው ሰውዬ የሚያቀኝ ሰውዬ ምን ይለኛል አይልም። በቃ የእግዚአብሔር መንፈስ ተቆጣጥሮታል። በቃ ያለቅሳል፣ ይዘላል፣ ይጮሃል። ይሄን አይተህ ምናልባት ቅዱስ ጳውሎስ በተለይ የቆሮንቶስ መልእክቱን ሲጽፍ አሕዛቦች ሲመለከቱ እንደዚህ አይነት ነገሮች ምን ይላሉ ምናምን እያለ ይጠይቃል። ልክ እንደዛ ነው አሁን ስጠይቀኝ የተመለከትኩት። እኛ ግን በእግዚአብሔር መንፈስ ሆነን በእግዚአብሔር ፊት እንዘላለን። እግዚአብሔር ይኸውልህ አሁን በያሬዳዊ ዜማ አመስግኑኝ አላለም። ሁሉን ነገር ኢትዮጵያዊ ስለምናደርገው ነው ትልቅ ችግር የሆነው። ያሬዳዊ ዜማ በራሱ ችግር አለበት እያልኩ አይደለም። ጥሩ ነው፣ ጥበብ ነው ምናምን። በ6ኛው መቶ ክፍለ ዘመን የተጀመረው እነ ጳውሎስ አያውቁትም። አሁን ያሬዳዊ ዜማ ከዛ በፊት የነበሩ ክርስቲያኖች አያውቁትም። ግን ጥሩ ነው፣ ጥበብ ነው በራሱ ማለት ነው። እግዚአብሔር ግን በያሬዳዊ ዜማ አመስግኑኝ አይደለም ያለው፣ በሰማያዊ ዜማ ነው አመስግኑኝ ያለው እግዚአብሔር። ሰማያዊ ዜማ ደግሞ ስርዓት አይደለም፣ በቃ ልብ የሚፈልግ ነው፣ መነካትን የሚፈልግ ነው። እና ምናልባት ለአይምሮ እውነት ሂደህ ከሆነ ከከበደክ ለአይምሮ የከበደ በዓለም ሆነ ስለተመለከትከው ነው። በመነካት ሆነ እኔ አሁን በፊት በዓለም እያለው አንተ የምትናገረው ነገር ነው ልናገር የምችለው። በመንፈሱ ስትነካ ግን ታውቀዋለህ። አንተ ራሱ ታብዳለህ። ሰው ያበደ መሆኑን አትመለከትም። ለምን? አንተም ታብዳለህ፣ አንተም ትጮኻለህ፣ አንተም ትዘላለህ። ገብቷል? ታዛቢ ስትሆን ግን ልክ እንደ መጠጡ ምሳሌ እንደሰጠሁት ነው። እና እኔ መዳን ቢሆንልህ ኤርሚ፣ እኔ እሱን ነው ልልህ የምችለው። መዳን ቢሆንልህ ኢየሱስን ብትረዳው፣ በሕይወት ላይ አዳኝ አድርገህ ብትሾም፣ ካለህበት ቦታ ብታመልጥ ነው ቅድሚያ። ከዛ በኋላ ችግር የለውም እኮ አሁን ያ ነገር እንኳን ከረበሸ አንተ ዳን እንጂ ተሐድሶች ጋር ሄደህ ህብረት ማድረግ ትችላለህ። በቃ የሴቶች አገልግሎት አትል፣ ለምን ነጠላ አለበሱ አትል። ነጠላ ለብሰው ነው የሚመጡት።
ሲያመልኩ የኦርቶዶክስን ስርዓት ይጠቀማሉ። ግን የዳኑ ወንድሞቻችን ናቸው። ይሄ የአምልኮ እንኳን ስርዓቱ እንኳን አስጨነቀኝ ተረበሽኩ ምናምን ብትል አንተ ዳን እንጂ ችግር የለው። ምክንያት አይሆንም ለመዳነ፣ ከዛ ቦታ ለማምለጥ ምክንያት አይሆንም። ኢየሱስ ይግባክ፣ ኢየሱስን ተረዳው እንጂ አሁን ያልካቸው ነገሮች ስርዓቶች ሁሉ ቦታዎች ስላሉ ማለት ነው። ቦታዎች ስላሉ ኤርሜ። እሺ ብሩኬ ቴንኪው በጣም አመሰግናለሁ። ብቻ ያው እኔ እንደዚህ አልጠበቅኩትም መልሱን የነበረ ምክንያቱም እንዲያውም ከሌሎች ሰዎች እንግዲህ ያው ፕሮቴስታንት ሲሆን ሁሉም ሰው የተለያየ ነው ያለው፣ አመለካከቱም የተለያየ ነው። በቤተ ክርስቲያንም አገልግሎትም አረዳዳችሁም እውነቴን ነው እግዚአብሔር በሚያውቀው እኔ ግሰጻ ምናምን ወይ ሌላ ነገር ማለት ስፈልጌ ሲሆን አንድ አይነት አይደለም። በጣም ብዙ ሰው ስለምጠይቅ ታውቃለህ ብሩኬ፣ አንተም ብቻ አይደለም ኤርሚያስን አይደለም ፓስተር አክሊል ተክሉናይ ሁሉንም ጠይቄያለሁ። በጣም ብዙ ሰው ጋር እወያያለሁ፣ እነጋገራለሁ። እዚህም ካናዳ ካሉት ፕሮቴስታንት ወንድሞቼም ጋር ተገናኝቼ በመጽሐፍ ቅዱስ አወራለሁ። አንድ አይነት መልስ የለም። አንድ ወጥ ስላልሆነ ነው ብዬ ነው ማምን አንዳንዴ። ሁለተኛ በሴቶች በኩል ላይ ያለው ጥያቄ ሁላችሁም የተለያየ ነው፣ ሁላችሁም የምትናገሩት ነገር። ምክንያቱም ብሩኬ አሁን አንተ ከዚህም የበለጠ እንጨፍራለን አልከኝ፣ ገብቷል? ከዚህም የበለጠ እንጨፍራለን አልከኝ። ኦኬ። ሌሎች ደግሞ ምን ይላሉ? ደግሞ ልክ ያልሆኑ ነገሮች አሉ ግን በጊዜ ሂደት ይስተካከላሉ ይላሉ። አንዳንዶች ደግሞ ስጠይቃቸው ወስደው ከኦርቶዶክስ ጋር ይለጥፉታል። ኦርቶዶክስ እኮ የሴት እንደዚህ ያለ የሴት እንደዚህ ያለ ጀጅመንት ውስጥ ይገባሉ። አንዳንዶች ደግሞ አይ እኔ ባለባበስ በኩል ያልከው ልክ ነህ እሱን አልቀበልም ይላል። አንዳንዱ ደግሞ መጥቶ አዎ የሴት ከወንድ በላይ እንድትሆን አይፈቀድላትም ግን ታገለግላለች ብሎ ቃላቶችን ዝቅና ከፍ ያደርጋቸዋል። አየህ የተለያየ ስም ነው እንትን ነው ኮሜንት ነው እየሰሙ ያለሁት። ችግር የለውም ግን ያንተን አረዳድህን ተረድቻለሁ። እኔ ሐሳብህንም ገብቶኛል። ንግግርህ በእግዚአብሔር ለመዳን በክርስቶስ ለመዳን አዎ እውነት ነው። የምትናገሩት ወንጌል ልክ ነው። እግዚአብሔር በሚያውቀው የዳነው በክርስቶስ ነው። እሱን ጠንቅቅ አድርጌ ተምሬያለሁ። በደንብ ገብቶኛል። ገብቷል። ያወኩት እውነት ገብቶኛል። ግን ለማረፍ ደግሞ ትፈልጋለህ። ከኦርቶዶክሳውያንም ወንድሞች ደግሞ የሚያስተምሩትን ትምህርትም በደንብ ገብቶኛል። እያንዳንዱ ነገር ማለት ነው። ግን አሁንም ወደ መጨረሻው አካባቢ ላይ ጥያቄዎችን ጠይቃችኋለሁ። ለምን ብትለኝ ለመወሰን አንዳንዴ ለመወሰንም እኮ ትቸገራለህ። በእኔ ቦታ ብትሆን ብሩክ በጣም ትሰቃያለህ። በጣም ነው የምትሰቃየው። እግዚአብሔር በሚያውቀው እኔ ልንገርህ፣ እዚህ ጋር መጥቼ ስለ እግዚአብሔር ቃል ሳወራ በጣም እየተሰቃየሁ ነው የማወራ። በዓለም ላይ ሆኜ በጣም ስቃይ ውስጥ ሆኜ ማለት ነው። ለምን መጽሐፍ ቅዱስ ከዚህ በፊት ጥያቄ አልነበረም። መጠጣት ነው የኔ ጥያቄ፣ እንደፈለኩ መሆን፣ የመዝለል መዘሞት ምናምን ያልሆነ ዓለም ውስጥ ነበር ላይፌ። አሁን ከዛ ሁሉ ነገር ወጥቼ ግን በጣም ተወዛግቤ ቆሜ ያለሁበት መንገድ አለ። ስለ ክርስቶስ ምልጃ ይነገረኛል በዚህኛው በኩል፣ በዛኛው ፈራጅነት ይነገራል። እስኪ በእኔ ቦታ ቆመ አየሁ። ቀላል ነገር እኮ አይደለም። መወሰን እኮ ተወሰናለህ እኮ። ከመወሰን በፊት ግን የቱ ነው ልኩ የትኛው ነው? ወደፊት የነበሩ ዘመናትንም ወደኋላ መለስ ብለህ ትመለከታለህ። የምትመለከተው ግን የክርስቶስን አማላጅነት ስትመለከት ብዙ ነገር አለ የተነገረ የተጻፈ። ቤተክርስቲያን በራሷ የምትነግር ብዙ ነገር አለ። የቁም ጽሑፍ የሚባልም አለ በቤተክርስቲያን ውስጥ። ከመጠየቅ እንጂ ያወኩት እኔ የቁም ጽሑፍ መኖሩንም አላውቅም። መጥቆራ ሲባል ሰምቼ አላውቅም። እውነቴን ነው። ክርስቲያን አየህ፣ ይሄ ሁሉ ነገር እኔ ጋር ጥያቄ ሲመጡ መጠየቄን እንድጣለው አልፈልግም ለማለት ፈልጌ ነው። አንደኛ እኔ መጠየቄ ልክ ነኝ ብዬ አስባለሁ፣ ምክንያቱም ጠይቄ እውነቱን ለማወቅ። ግን ወደ መጨረሻው ምዕራፍ ላይ ስትደርስ ግን የምጠይቃቸው ነገሮች እነዚህ ምንድን ናቸው? አሁን አንድ ኮሜንት ሰጠኛል። ምን ቤተክርስቲያን እንደሆነ አላውቅም። አለባበሳቸው ከኦርቶዶክስ ጋር ይገናኛሉ ግን ድነዋል ያልከኝ፣ እነሱን ባውቀው እሄዳለሁ፣ ወደ እነሱ እሄዳለሁ። አሁን ከዚህኛውን ካልኩ ቦታ ከመሄድ ወደዛኛው ብሄድ ይሻለኛል። ስርዓት በተሞላበት መንገድ መጽሐፍ ቅዱስ ያዘዘውን ባለባበስም ደረጃ ካለ እዛ ጋር ልሂድ። ግን ድናሃል እያልከኝ ነበር። ከዳንኩኝ እዛ ቦታ ሄጄ ባገለግል ይሻላል ከዚህኛው አሁን ካወራ ነው። ምክንያቱም ይሄኛው ህሊኔ ሊቀበለውን በፍጹም አልፈቀደልንም። የሚናገሩት ንግግርም ዓለማዊ ነገር ነው እንጂ መንፈሳዊ ነገርን እየሸተተኝ ስላልሆነ ማለት ነው። ስለዚህ ያንኛውን ኮሜንት አድርገኸኝ የነበር ቅድም አገናኛለሁ ብለኛል። አገናኝ እነሱ ጋር ልገናኝ፣ እነሱ ጋር ሄጄ እማራለሁ። አያለሁ ቸርችም ለመሄድ ችግር የለብኝም። ዋናውን እግዚአብሔርን በቃ በእኔ በትክክለኛ ግብት ብሎኝ ተረድቼው ምኖርበትን ህይወት አሳየኝ እንጂ እኔ ችግር የለውም።
ጥያቄን ግን ጠይቄ አሁን ወደ መጨረሻ ላይ ስለደረስኩ ነው። አላርዝምብህ። ቴንኪው ወንድሜ። እሺ በቆሮንቶስ ቤተክርስቲያን ውስጥ በጌታ እራት ይሰክሩ ነበር። የቆሮንቶስ ክርስቲያኖች ማለት ነው። የጌታ እራትን ሲወስዱ የተወሰኑት እስኪሰክሩ፣ የተወሰኑት ደግሞ እስኪጠግቡ ይበሉ ነበር። አሁን ይሄ የስርዓት ችግር ነበር ማለት ነው። በቆሮንቶስ ቤተክርስቲያን በጋብቻ ላይ ሀሳብ ሲሰጣቸው እንመለከታለን። በጣም የተለያየ ችግር ነበር። ግን ክርስቲያኖች ነበሩ። አየህ ችግር የለውም። እሺ እነሱን ስላዩ ግን እነሱን ተመልክተው ግን ሰዎች ወደ መዳን ሳይመጡ አልቀሩም። ወደ መዳን ሳይመጡ አልቀሩም። አሁን አንተ ችግሮችን አልነገርከኝም። የሆነ ሰው እንደዚህ አይነት ችግር አለ ብሎኛል፣ በሂደት ይስተካከላል። እኔ በቤቴ ውስጥ ያለውን ችግር ካልዳነ ሰው ጋር አውድቼ አላውቅም በህይወቴ። በጣም በህይወቴ የምጸየፈው ነገር ስለ ልሳን፣ ስለ ነቢያቶች፣ ስለ ሐዋርያት፣ ስለ ሴቶች አገልግሎት ካልዳነ ሰው ጋር አላወራም። ይሄ የቤታችን ጉዳይ ስለሆነ ማለት ነው። በዓለም ካለ ሰው ጋር ሳወራ ስለ መዳን ነው የማወራው። መዳን ይቀድማል ብዬ አምናለሁ። ከዳነ በኋላ ስለ ስርዓቶች ማውራት ይቻላል። ይሄ የኔ አቋም ነው። ካልዳነ ሰው ጋር ልሳን አለ የለም ብዬ ባወራ ቀልድ ነው። የተከበረውን ነገር እንደመጣል ስለምቆጥር ማለት ነው። ከዳነ ሰው ጋር ግን እናወራለን። ችግር የለም። አለ የለም እንዴት እንጠቀመው ምናምን በቤት ውስጥ የሚደረግ ነገር ስለሆነ ጳውሎስ ለቆሮንቶስ ክርስቲያኖች ሲጽፍላቸው እዛው ያለውን ችግር ለራሳቸው ሲነግር የምንመለከተው እንጂ ለገላትያ እኛ መልእክቱን ሰብስበን ስናነበው እኛ ጋር ደረሰ እንጂ ራሳቸው ነው ሲወቅሳቸው የምንመለከተው። ለራሳቸው ነው ደብዳቤውን ሲጽፍላቸው የምንመለከተው። እሱ ነው። ለመወሰን ተቸገርኩ አልክ ኤርሚ። በጣም የሚገርመውን አንድ ነገር ልንገርህ። እኔ እንዴት እንደወሰንኩም ጭምር እንድታስተውል ማለት ነው። በጎዳና ላይ የሚኖር ሰው ኤርሚ፣ ጥያቄ ልጠይቅና ልንገርህ። በጎዳና ላይ የሚኖር ሰው ናና ጎዳና ላይ እንኑር ቢልክ ምን ትለዋለህ? ለዛ ሰው ና ጎዳና ላይ እንኑር ቢልክ ለምንድን ነው የማትኖረው? መኖሪያ ስላለኝ። ጎዳና ምቹ ስላልሆነ አይደል ለመኖር? ያው ጎዳና ምቹ አይደለም፣ መኖሪያ ስላለ ያው ቃሉ እኮ ራሱ ይገልጸዋል። እሺ አሁን በደንብ ስማኝ። ኦርቶዶክሳውያን ብዙ ጊዜ በተለይ የኢትዮጵያ ኦርቶዶክስ ማለት ነው ሰዎች ወደ ኦርቶዶክስ እንዲመጡ ጥሪ ታቀርባለች። ነገር ግን የኢትዮጵያ ኦርቶዶክስ ትምህርቷ፣ ስርዓቷ ልክ እንደ ጎዳና ነው። እነሱ ስለ መዳናቸው እርግጠኛ ሳይሆኑ ጌታ ክርስቶስ ኢየሱስ መጥቶ እንደሚወስዳቸው መናገር ሳይችሉ ሰዎችን ኢንቫይት ያደርጋሉ። ሰው ጎዳና ላይ ሆኖ እና ከኔ ጋር ኑር ቢልክ ስለሚጠላክ ነው እንጂ ስለሚወድክ አይደለም። እስኪ አንተ ጋር ገብተው የሚያስተምሩትን መምህራን ጠይቃቸው። እኔ ደግሞ ዛሬ ቻሌንጅ ልስጥክ። ኢየሱስ ክርስቶስ ሲመጣ አይፈርድብኝም ብሎ የሚያምን አንድ ኦርቶዶክሳዊ ካለ ታሳየኛለህ። ኢየሱስ ሲመጣ ይወስደኛል ብሎ መናገር የሚችል ኦርቶዶክሳዊ ካለ፣ እኔ ጻድቅ ነኝ ብሎ መናገር የሚችል ኦርቶዶክሳዊ ካለ አንድ ታሳየኛለህ። አንድም ሰው አንተ ጋር መጥቶ ከሚናገሩትም ከፈለክ ከሌላም ኦርቶዶክሳዊ ጠይቅ። አንድም ሰው እኔ ጻድቅ ነኝ ኢየሱስ ሲመጣ አይፈርድብኝም ብሎ ሊነግር የሚችል የለም። እርግጠኛ የሚሆን ኦርቶዶክሳዊ የለም። አናቅም፣ እንደ ስራችን ይከፈለናል። ጌታ ሲመጣ ነው የሚያውቀው፣ እኛ ልንነግርህ አንችልም ይሉሃል። እነሱ እርግጠኛ ሳይሆኑ አንተን ግን ይጠሩሃል። አይ እነሱ ስላሉበት ቦታ እርግጠኛ ሳይሆኑ እኔ ብሩክን ይጠሩኛል። እና ኤርሚ እዚሁ ሁን፣ እዛ ብትሄድ ትጠፋለህ ይሉሃል። እሺ እናንተ ጋር ብቆይ ምን ትሰጡኛላችሁ ብለህ ጠይቃቸው። ጌታ ሲመጣ አይፈርድብኝም፣ ሞቶልሃል ትሉኛላችሁ። ሲመጣ አይፈርድብኝም፣ ሲመጣ ይወስደኛል ኢየሱስ ብለህ ጠይቃቸው። አይ እሱማ አይታወቅም፣ ስራክ ታይቶ ነው የሚፈረድብህ ይለዋል። ምንም እንድትቆይ የሚያደርግ ምን ምክንያት አለ እዛ ስፍራ ላይ? እኔ ግን ጌታን ብትቀበል ወደ ኢየሱስ ብትመጣ ጌታ ክርስቶስ ኢየሱስ ሲመጣ አይፈርድብህም ብዬ በእርግጠኝነት እነግርሃለሁ። የመጽሐፍ ቅዱስ ጥቅስ ሰጥቼ ማለት ነው። ኢየሱስ ሊወስድ ነው የሚመጣው ብዬ እነግርሃለሁ። አየህ የዘላለም ሕይወት እንዳለ አስረግጬ እነግርሃለሁ። አሁን እኔ ያለሁት የት ነው? በእግዚአብሔር እቅፍ ውስጥ ነው ያለሁት። የእግዚአብሔር ልጅ ነኝ፣ ጻድቅ ነኝ፣ ኃጢአት የሌለብኝ ነውር የሌለብኝ ጻድቅ ነኝ። ሰው ኢየሱስን ሲቀበል ይሄን ያገኛል።
አየህ እኔ ስጠራ ከእርግጠኛ ወደ ሆንኩበት ስፍራ ነው ምጠራ፣ ወደ ጎዳና አይደለም እየጠራሁት ያለሁት። ምክንያት አለኝ ማለት ነው። አንተንም ለመጥራት እኔም እዚህ ለመቆየት ምክንያት አለኝ። ወንድም እህቶቼም እዚህ ለመቆየት ምክንያት አላቸው። አንተ ግን እነሱ ሲጠሩህ ምን ይሰጡሃል? ኦርቶዶክስ ቤት ቆይ ይሉሃል፣ መጥተው ያስተምራሉ። እስኪ ጠይቀው ያሬድን፣ ይሄን አስረግጦ ይነግራል። አይ አላቅም ነው የሚልክ። ጻድቅ ነኝ ብሎ አይነግርህም። በጣም በሚገርም ሁኔታ ጌታ ሲመጣ አይፈርድብኝም አይልህም፣ አላቅም ነው የሚልክ። ሰው እሱ እርግጠኛ ባልሆነበት ቦታ ላይ ነው የሚጠራህም ቆይ የሚልህ ነው። አየህ ምክንያት አለ ማለት ነው እኛ ጋር ለመምጣት። ምን አንተ ራስህን ለማስመለጥ ራስህን ለማዳን ከጌታ ፍርድ ለማምለጥ ኢየሱስ ጋር መምጣት አለብህ የግዴታ። የዘላለም ሕይወት በኢየሱስ ስለሆነ፣ ማምለጥ በኢየሱስ ስለሆነ፣ መዳን በኢየሱስ ስለሆነ ሰው በክርስቶስ ከሆነ ፍርድ የለበትም። በጣም የሚገርም ፍርድ ብቻ አይደለም፣ በፍርድ ወንበር ፊትም አይቀርብም። በነጩ ዙፋን ፍርድ ፊት ራሱ አትቀርብም በክርስቶስ ከሆንክ። በነጩ ዙፋን ፍርድ ፊት የሚቀርቡት ሙታን ናቸው፣ ለሞት ፍርድ ማለት ነው። እኔ የምሰጥ ነገር አለኝ። ምን? የተቀበልኩትን ሕይወት። እግዚአብሔር አብስ ምን ይሰጣል? ልጁን ይሰጣል። ስለ አንተ ኃጢአት የሆነውን በመስቀል ላይ የሞተውን ልጁን ይሰጣል እግዚአብሔር አብ። ደግሞ እኔ ደግሞ ይሄን ሕይወት ተቀብያለሁ። ጌታ ክርስቶስ ኢየሱስን ተቀብዬ ማረጋገጫ አለኝ፣ የዘላለም ሕይወት። በተደላደለ ስፍራ ላይ ነው ያለሁት እና አልሃለሁ። ምክንያት አለ ማለት ነው። ኢየሱስ ያማልዳል አያማልድም፣ እንደዚህ እሱ አይደለም ምክንያቱ። ከዛ ይገባል ምልጃው ራሱ ምን እንደሆነ። ምልጃ ማለት ራሱ ከዛ በኋላ ትረዳዋለህ። ግን መጀመሪያ ኢየሱስን የተቀበለ ሰው፣ ኢየሱስ ያለው ሰው ምን አለው? ሕይወት አለው፣ የዘላለም ሕይወት ዋስትና አለው ማለት ነውና እኔ ስጠራ ወደዚህ ነው የምጠራክ ኤርሜ። ኦኬ እሺ፣ ችግር የለውም። እኔ እንኳን ተረድቻለሁ። ኮሜንት ላይ ግን የሚጻፉት ነገር ክርስቲያናዊ መልክ የለውም ጭራሽ ማለት ነው። የሚናገሩት ነገር እውነቴን ነው የምነግርህ እግዚአብሔር። እኔ አሁን ኮሜንት ላይ ብዙ ጊዜ ብዙ ቦታ ላይ እገባለሁ፣ የሆነ ቤቴን ከፍታለሁ እንጂ ክርስትናዊ የሆነ ምንም አይነት ነገር አይደለም የሚጽፉት ነገር፣ ደስ አይልም። ምክንያቱም ብዙዎቹ ድናሃልና ስበክ ብትለውም በብዛት የሚሰብክ አይደለም፣ ያው ዝም ብሎ ማሽረፍረፍ ነው። የለም ይሄ ምንድነው የሚባለው? ይሄ ደጋፊ መሆን ነው እንጂ በራሳቸው ላይ ተመስርተው ቆሞ አይደለም እንደዚህ የሚጽፉት። ሰው ራሱ ብሎክ አድርጌ አላውቅም። አንዷን ገብቼ ብሎክ አደረኩ። እውነቴን ነው፣ በጣም ነው ያናደደችኝና ኤኒዌይስ ግን ምን ልል ፈልጌ ነው ብሩኬ፣ እኔ የጠየቁ ጥያቄ የነበረው ስለ መዳን ከሆነ ስለ መዳን እኮ ቅድም ገባኝ እያልኩ ነበር። እኔ የገባኝ ነገር አለ፣ ግን በዛ ነገር ሲገባህ ግን እንዴት ነው መኖር የምትችለው? ገብቶሃል? ስርዓቱ እንዴት ነው? አሁን ቅድም እንዳልከው እርግጠኛ ነኝ ኦርቶዶክስ አሁን ና ስትል ወደ ጎዳና ነው ድኛለሁ ጸድቄያለሁ ብላ አትናገርም። ኦርቶዶክስ ነው። ይቅርታ አንድ ስልክ ላንሳ። እሺ ያው ወገኖች እንድትታገሱት ፈልጌ ነው። ምክንያቱም ምናልባት በእኛ ትዕግስት ጌታ ሊያገኘው ይችላል። በቃ እንድታገሰው ምናምን እንየው። ከዛ በኋላ እኛም አይ ብንል ጌታም አይፈርድብንም። ከዛ አንፃር በነገራችን ላይ ጌታ ኢየሱስ ክርስቶስ ሂድ አንተ ሰይጣን አለው አይደል? ጴጥሮስ ሂድ አንተ ሰይጣን አለው። ሐሳቡን ይዞ ስለመጡ ስለሚገባ ነው። እሺ ሐሳብ ይዞ መጥቶ ይገባል። በይሁዳ ገባበት ነው የሚለው። ያ ክፉ ሐሳብ ገባበት። እረዳለሁ፣ ሰው በደንብ እረዳለሁ። ያው እዚህ ቲክቶክ ላይ ያለውን ነገር በተለይ ደግሞ እረዳለሁ። ሰዎች ብዙ ፎሎወር እንዲኖራቸው ታዋቂ እንዲሆኑ የሚያደርጉበትን ነገር ብዙ አይቻለሁ። ሴና የምትባል ልጅ ምናምን የሆኑ ሰዎች እዚህ ሚዲያ ላይ የተከተሉትን ስትራቴጂ ብዙ ጊዜ አይቻለሁ። በደንብ ነው የምንረዳው። በደንብ ሰዎች የሰይጣንን ፍቃድ ሊያገለግሉ ይችላሉ። በጣም በሚገርም ሁኔታ አይደል? ደግሞ ሰይጣን የሚጠቀመው ምን አይነት ሰው ነው? ከፍጥረታት መካከል እባብ ይላል ተንኮለኛ ነበር ይላል እና በሱ በኩል መጣ ሰይጣን። አያችሁ፣ መጥፎ ነው ሰው ላይ ክፋት ማድረግ፣
ተንኮለኛ መሆን፣ ቂመኛ መሆን፣ ክፉ መሆን የሰይጣን ሐሳብ ለማስተናገድ ቅርብ እንሆናለን። በጣም ቅርብ እንሆናለን። ሰይጣን በእኛ የመጠቀም እድሉ ይሰፋል ማለት ነው። ኦፍኮርስ በቃ ይኸውላችሁ አትፍሩ። እሺ ሁሌ ይከሰናል። አትፍሩ፣ ችግር የለውም። እኔ በጣም የምጠላውን ምን እንደሆነ ታውቃላችሁ? በዓለም ያለ ሰው ካሞገሰኝ በጣም ነው የምናደደው። በዓለም ያለ ሰው ቢከሰኝ ቢሰድበኝ ምንም አይመስለኝ። ካሞገሰኝ ግን እናደዳለሁ። በቃ ስራ አቁሜያለሁ ማለት ነው። የምሬን ነው። በዓለም ያለ ሰው ያልዳነ ሰው ካሞገሳችሁ ወንጌል መስራት አቁማችኋል። በዓለም ያለ ሰው ምስክርነት መስማት ራሱ አልወድም። እኔ መጥቶ አንተ ምናምን እንዲለኝ አልፈልግም። በዓለም ያለ ሰው ለምን እንዴት በዓለም ያለ ሰው እሱ የተቀበለው መንፈስ እኔ የምናገረውን ኢየሱስን ሊቀበል ይችላል? በጭራሽ። ከተቀበለ መዳን ያለበት መጥቶ ቢያሞግስ ችግር የለው፣ መንፈስ አንድ ስለሚሆን ማለት ነው። በዓለም ያለ ሰው ክርስቲያንን ሊያሞግስ አይችልም። የምትናገረው ቃል እሱን ስለሚያበሳቸው፣ ስለሚፈነክተው፣ ስለሚያናድደው አያመሰግንም በጭራሽ። ይሰድብሃል፣ ምናምን ይከሳል። በቃ አይደለም ለኛ ለኢየሱስ አልተገባችሁም አለ። ኢየሱስን እንኳን አልተቀበለችውም። ኢየሱስን እንኳን ካሰዋለች አለ። እንኳን እኛም ማለት ነው፣ እንኳን እኛ ነው ሰው ምንም ችግር የለውም። እህቶቼ በምንም ቢያነሳችሁ እናንተ በጣም ልዩ ናችሁ። የምሬን ነው የምላችሁ። በጣም ነው የምንወዳችሁ። በጣም ማለት ነው። ገና ታገለግላላችሁ በእግዚአብሔር ቤት ውስጥ። በጣም እንቁዎች ናችሁ፣ እንቁዎች ናችሁ። ትክክል ያልሆነ ነገር እንኳን ቢኖር በቃ እንተራረማለን፣ እንተራረማለን። የምሬን ነው። በጣም ልዩዎች ናችሁ። ለዛውም ደግሞ እንዴ በክርስቶስ ኢየሱስ ደም አንድ የሆነን እኮ ነን። የእናትና የአባት ፍቃድ አይደለም እህትና ወንድም ያደረገን እኛ። የክርስቶስ ደም ነው እህትና ወንድም ያደረገን፣ ያጋመደን ማለት ነው። ደም ነው ያገናኘን፣ ዘላለማዊ አድርጎናል። በጣም እንቁዎች ናችሁ እህቶቼ፣ በጣም እንቁዎች፣ በጣም የተከበራችሁ የእግዚአብሔር ልጆች። በዓለም ያለ ምንም ሊላችሁ ይችላል፣ ከፍ ዝቅ አድርጎ ሊናገራችሁ ይችላል። በዓለም ያለ ሰው እንዴ በደንብ ታገለግላላችሁ፣ በደንብ ታገለግላላችሁ። አይ ስለ ህንፃ ቤተክርስቲያን አይደለም የሚያወራው። ሐዋርያ ሥራ መጽሐፍ ምዕራፍ 3 ላይ ያለው ስለ ህንፃ ቤተክርስቲያን አይደለም የሚያወራው። ምክንያቱም በስልክ ገብቶበት በዛው መሰለኝ ወጣው። ምክንያቱም እዛ ቦታ ላይ አይሁዳውያን አይደሉ ሐዋርያቶቹ ወንጌልን ለመስበክ እዛው ይሄዱ ነበር፣ ሄዶ ያገኟቸው ነበር። ያ ቤተ መቅደስ የትኛው ቤተ መቅደስ ነው? አይሁዶች ይጠቀሙበት የነበረው ቤተ መቅደስ ነው። ከዛ እዛው እየሄዱ ይጸልዩ ነበር፣ እዛው ቤተ መቅደስ እየሄዱ ማለት ነው። ለምን? ቤተ መቅደሱ ስላልፈረሰ። ከዛ በ70 ዓመተ ምህረት ግን ፈረሰ ቤተ መቅደስ። ቤተ መቅደስ ማለት እግዚአብሔር ክብሩ የሚገልጥበት ቦታ ማለት ነው። ቤተ መቅደስ ማለት ህንፃው አለ እንደዚህ። ቤተ መቅደሱ አንድ በር ብቻ ነው እሺ ያለው፣ አንድ በር። ከዛ በዚህ በር ስገቡ የውስጡ ክፍል አለ፣ ህብስቱ መቅረዙ ምናምን የሚቀመጥበት። ከዛ መሀል ላይ ማጋረጃ አለው። በመጋረጃው ስገቡ ታቦቱ የሚቀመጥበት ቅድስተ ቅዱሳን አለ። 3 ክፍል አለው ቤተ መቅደሱ። ከዛ እግዚአብሔር ክብሩ የሚገልጠው ታቦቱ ላይ ነው። ቅድስተ ቅዱሳን በዓመት አንዴ ነው ሊቀ ካህኑ የሚገባው። ስንት ክፍል አለው? 3። ህንፃው አለ፣ ግንቡ ውስጥ ስገቡ እንትኑ አለ ቅድስቱ። ከዛ ቅድስተ ቅዱሳን አለ። የሰው ልጅም ማለት እሱ ነው። እሺ እግዚአብሔር እዚህ ላይ ነበር የሚያድረው በፊት በቀደመው ኪዳን። የመገናኛው ድንኳን ነበር፣ ከዛ የሰለሞን ቤተ መቅደስ፣ ከዛ የዘሩባቤል ቤተ መቅደስ። አሁንም ሰው ማለት ልክ እንደዛ ነው። ይሄ ስጋችን አለ፣ ግንቡ ማለት ነው የቤተ መቅደሱ ስጋችን። ከዛ ነፍስ አለን፣ ቅድስት ማለት ነው። መንፈስ አለን፣ ቅድስተ ቅዱሳን። እግዚአብሔር ክብሩ የሚገልጠው የሚያወራን በመንፈሳችን በኩል ነው። እኛ አምልኮ የምናቀርበው በመንፈስ ነው። አምልኮ የሚቀርበው በመንፈስ ነው። ከእግዚአብሔር ጋር ኮኔክት የምናደርገው በመንፈሳችን ነው። ቅድስት አለ፣ ነፍሳችን ነው እሱ። ይሄ ስጋችን ደግሞ ህንፃው ማለት ነው። የእግዚአብሔር ማደሪያዎች ማን ነው? የእግዚአብሔር ቤተ መቅደስ እኛ ነን። ከዛ ነው በዋጋ ተገዝታችኋል
የእግዚአብሔር መንፈስ ማደሪያዎች ናችሁ የሚለው ይሄ ስጋችን ቤተ መቅደስ ነው። ቤተ መቅደስ እኛ ነን። እግዚአብሔር በእኛ ውስጥ ነው የሚያድረው። የሚያድርበት ቦታ የለውም። የሆነ ቪዲዮ ላይ እንደውም መዝሙር ያሬድ እግዚአብሔርን ቆልፈንበት እንወጣለን ምናምን የሚል ንግግር ተናግረው ሙድ ሲያዝ አይቻለሁ እዚህ ቲክቶክ ላይ ማለት ነው። ቆልፈውበት ይወጣሉ እግዚአብሔርን። ከዛ ሄደው እንደዛ አይነት ነገር ተናግሮ ሰብቼ ማለት ነው። እና እኛ ቤተክርስቲያን ማለት ደግሞ ኤክሌሽያ ማለት ነው፣ ጉባኤ ማለት ነው። ለእግዚአብሔር የተለየ ህዝብ ማለት ነው። ለእግዚአብሔር የተለየ ህዝብ ማለት ነው። ጉባኤው ደግሞ ቤተክርስቲያን ተብሎ ይጠራል እንጂ ህንፃው ቤተክርስቲያን አይባልም። ህንፃ ቤተክርስቲያን አይባልም። ለምሳሌ ሮሜ መጽሐፍ ምዕራፍ 16 ቁጥር 5 ፖስት አድርጉልኝ። ሮሜ መጽሐፍ ምዕራፍ 16 ቁጥር 5 ሮሜ 16:5 ሮሜ 16:5 ወይ ደግሞ ፊሊሞና 1:2 ከሁለት አንዱ። እሺ ሮሜ 16 በቤት ተባረኪ ጽዮናዊት በቤታቸውም ላለች ቤተክርስቲያን። በምን ላለች ቤተክርስቲያን? በቤታቸው ላለች ቤተክርስቲያን ሰላምታ አቀርቡልኝ። ጳውሎስ ለማን ነው ሰላምታ ያቀረበው? ለቤተክርስቲያን። የት ላለችው? በቤታቸው ላለች፣ በቤት ውስጥ ላለችው ቤተክርስቲያን። ቤተክርስቲያን ምኑ ነው ማለት ነው? ጉባኤው ነው። የት ነው ያለችው ያቺ ጉባኤ? በቤታቸው ውስጥ። በየቤታቸው ነበር ይሰበሰቡ የነበረው ማለት ነው። አሁን ደግሞ በአዳራሽ ውስጥ፣ የኛ አዳራሽ አይደል፣ በአዳራሽ ውስጥ ጳውሎስ ለኛ ቢጽፍ ማለት ነው በአዳራሽ ውስጥ ላለችው ቤተክርስቲያን ሰላምታ አቅርቡልኝ ይላል ማለት ነው ጳውሎስ ቢጽፍ። ፊሊሞና ላይም እንደዛ ነው የሚለው። ፊሊሞና 1:2 ፖስት ብታረጉት ተመሳሳይ ነው የሚናገረው። በቤታቸው ውስጥ ላለች ቤተክርስቲያን፣ በአዳራሽ ውስጥ ላለች ምን ላለች ቤተክርስቲያን። ህንፃው ህንፃ ነው በቃ። አሁን እግዚአብሔር ከህንፃ ጋር ከቁሳቁስ ጋር ምናምን አይደለም ጉዳዩ፣ አይደለም ከኛ ጋር ነው ጉዳዩ። ለእግዚአብሔር የተለየ ህዝብ የእግዚአብሔር ቤተ መቅደስ፣ ጉባኤው ለእግዚአብሔር የተለየ ህዝብ ነው። እኛ ደግሞ የእግዚአብሔር ቤተ መቅደሶች ነው። ለእህታችንም ለአፍያ ከእኛም ጋር አብሮ ወታደር ለሆነ ለአክርጳ በቤትህም ላለችው ቤተክርስቲያን፣ በቤትህም ደግሞ ላለችው ምን ቤተክርስቲያን። ችግር የለውም ኤርሚ፣ ችግር የለውም ተባረክ። ቅድም የሰጠውን ቻሌንጅ ግን እንዳረሳ አደራ ጠይቅ። እሺ ኢየሱስ ሲመጣ አይፈርድባችሁም ወይ? ወደ ፍርድ አትሄዱም ወይ? የዘላለም ሕይወት አላችሁ እርግጠኞች ናችሁ የሚለውን እንዳትረሳ ጠይቅ። እሺ እንዳትረሳ አደራ ጠይቅ። እዛ መልሱን መስማት ፈልጋለሁ። እኔ መጥቼ እሰማለሁ ሲመለስ። ያን መልስ እኔ መስማት ፈልጋለሁ። አዎ ኢየሱስ ሲመጣ ይወስደናል ካሉ እኛ ምን እንመጣለን? እናንተ ጋር ምን እንሰራለን? የእናንተ አዳራሾች ቆንጆ ናቸው። ብርዳ ያስመጡ ቆንጆ ህንፃ አለ። በእውነት እንመጣለን እናንተ ጋር። ለምን ሰው ኢየሱስ ሲመጣ እንደማይፈርድበት እርግጠኛ ከሆነ ክርስቲያን ከሆነ እነዚህ ተጨማሪ ነገሮችንም ያስወጣል ከቤቱ። እውነት እንመጣለን ጠይቅ። ግን አይልህም እንደዛ ካላለ ደግሞ ምጠሩን ልትገሉን ነው ማለት ነው። ምን አረግናችሁ? በእውነት ምን አረግናችሁ? እናሳዝናችሁ? ጠርታችሁ ወደ ሲኦል ልትጨምሩን ማለት ነው። እሱን ነው በቤታችሁ ስላለች ቤተክርስቲያን፣ በአዳራሹ ስላለች ቤተክርስቲያን። ቤተክርስቲያን ማለት ጉባኤ ነው እኮ። በቤት ላለች ማለት አልዓዛር ህብረት ያደረጉ የነበሩት በየቤታቸው ነበር አይደል? በማርቆስ እናት ቤት እንደዚህ በየቤታቸው ጉባኤ ነበራቸው። በቤት ላለች በየቤት ውስጥ ነበር፣ ገና ክርስትና እንደተጀመረ ስለነበረ ማለት ነው። ከዛ ጉባኤው እየሰፋ ሲሄድ ደግሞ የሆነ ማምለኪያ ቦታ ታዘጋጃለህ ማለት ነው። ሸራ መወጠር ምንም ማድረግ ማምለኪያ ስፍራ። ያኔ ግን በየቤት ውስጥ ያመልኩ ነበር። በየቤት ውስጥ ቁጥራቸው ትንሽ የሆኑ ክርስቲያኖች ያመልኩ ነበር። በቤትህ ላለች ይላል። በቤት ላለች ቁጥሩ እየጨመረ ህብረቱ እየሰፋ ሲሄድ ማምለኪያ ቦታ ታዘጋጃለህ። አሁን ለኛ ቢሆን መልእክቱ አልኩ በአዳራሽ ውስጥ ላለችው ቤተክርስቲያን። ኦፍኮርስ በሱ ነው እኮ ጨለማ ውስጥ ሰው ተቀምጦ በብርሃኑ ተመላለሱ። ኤርሚ ሌላ ሁለተኛ ጥያቄ። አሁን ቴሌኮም ሲጽፍ ትዝ አለኝ። ተክለ ሃይማኖት ብርሃኔ ነው ይላሉ። እንደውም የሆነ መዝሙር አለ በጣም ወደው
ወንድሜ ነው ሐዋዝ ማለት በጣም በጣም ነው የምወደው ዘማሪ ሐዋዝ ማለት ነው። እና እዛ ከሄደ በኋላ አንድ መዝሙር ሲዘምራቸው ነው ያዘንኩት። ተክለ ሃይማኖት ረሳሁት ብቻ ዘምሯል። እና እነዚህ ሰዎች ማለት ጻድቃን ተብሎ የተለዩት ሰዎች ብርሃን ናቸው ተብሎ ይታመናል። ለማ ለራሱ ለኦርቶዶክሳዊው ማለት ነው። ለምሳሌ ብርሃን የሚያስፈልገው ጨለማ ለሆነ ነገር ነው። ጨለማ ለሆነበት ነው አይደለ? ቤቱማ ቤተክርስቲያን አይባልም፣ ጉባኤው ነው ቤተክርስቲያን። አላዛር ጉባኤው ነው እንጂ ቤተክርስቲያን ቤቱ ቤት ነው። ለዛ ነው በቤትህም ላለች ቤተክርስቲያን። የፊልሞና ቤት ቤተክርስቲያን አይባልም፣ ቤት ነው። ኦልሬዲ ቤት ህንፃ ነው። በቤት ላለች ቤተክርስቲያን ሶ ዋስጠበቃዬ ተክልዬ ለነፍሴ እና እንደዛ ልክ ነው። ሶ አንተስ ብርሃን ነው ወይ ብለህ ጠይቀው ያሬድን። አንተ ብርሃን ነው ወይ? ብርሃን ከሆነ እሱ ተክለ ሃይማኖት ብርሃኑ ሊሆን አይችልም። ሁለቱም ብርሃን ነው የሚሆኑት ማለት ነው። አሁን ለምሳሌ ጳውሎስ ለኔ ብርሃን አይደለም። ሰማይ እኔም ጳውሎስም ብርሃን ስለሆነን ማለት ነው። ጴጥሮስ ለኔ ብርሃን አይደለም። ጴጥሮስ በዘመኑ በዓለም ላሉት ብርሃን ነበር። ጳውሎስ በዘመኑ በዓለም ላሉት ብርሃን ነበር። እኛ ክርስቲያኖች በዓለም ላሉት አሁን ብርሃን አይገርምም? እዚህ ውስጥ ያሉ ክርስቲያኖች አንዱ ለአንዱ ብርሃን አይደለም፣ ሁሉም ብርሃን ነው። ለማ በጨለማ ላሉት ኤፌሶን 5 ቁጥር 8ን ፖስት አድርጉልኝ። ኤፌሶን 5:8 ኤፌሶን 5:8 ቀድሞ ጨለማ ነበራችሁ፣ አሁን ግን በክርስቶስ ኢየሱስ ምንድናችሁ? ብርሃን ናችሁ። በኢየሱስ ሲል ቃሉ ቀድሞ ጨለማ ነበራችሁ፣ አሁን ግን በክርስቶስ ኢየሱስ እናንተ ምን ብርሃን ናችሁ። በክርስቶስ ኢየሱስ ብርሃን ናችሁ። ለዓለም ወንጌልን ይዛችሁ የምትሄዱ ዓለም ላይ የምታበሩ ማለት ነው። አሁን እግዚአብሔር ጌታ ኢየሱስ ክርስቶስ ብርሃንነት የባህሪው ነው። ባህሪው ነው ብርሃንነት አይደል? ኢየሱስ አሁን ለኔ ብርሃኔ ነው፣ ለእናንተ ብርሃናችሁ ነው የባህሪው ስለሆነ፣ እኛስ በእርሱ ሆነን ብርሃን ሆነን። አቤት የሚገርም ነው። ምን ነው የሚለው? ኤፌሶን 5:8 ቀድሞ ጨለማ ነበራችሁ፣ በዓለም ሳላችሁ ሙታን ሳላችሁ ምን ነበራችሁ? ጨለማ ነበራችሁ። አሁን ግን በጌታ በክርስቶስ ኢየሱስ ምን ብርሃን ናችሁ። ደስ ሲል ቃሉ ብርሃን ሆነናል ማለት ነው። በኢየሱስ ሆነን ብርሃን ሆነናል። ለማ በጨለማ ላሉት ቃሉን ይዘን የምናበራ ብርሃን ሆነናል ማለት ነው። ጳውሎስም ጴጥሮስም ጳውሎስም ቶማስም ማንም ብጠራ ያዕቆብንም ብጠራ ከኔ ጋር እኩል ነው ብርሃንነቱ ማለት ነው። ሩጫችን የተለያየ ነው አይደል? ሩጫችን የተለያየ ነው። ሁላችንም እንደተጠራንበት ሩጫችን ይለያያል። ብርሃንነታችን ግን አንድ ነው። አጠቃቀማችን ይለያያል። እነዚህን ጥያቄዎች ጠይቅ እንደዛ አድርግ። ተባረኩ። አላዛር ምን ነበር ጥያቄክ? አይ ህብረት ቢያደርጉበትም ባያደርጉበትም ይኸውልህ ትርጓሜውን ያዘው። እሺ እንደዚህ አድርግ አላዛር። ኤክሌሽያ ማለት ለእግዚአብሔር የተለየ ህዝብ ወይ ደግሞ ለእግዚአብሔር የተለየ ጉባኤ ማለት ነው። አሁን ትርጉሙ ላይ መጀመሪያ ያዝ። ቤተክርስቲያን ማለት ምን ማለት ነው? አሁን ወደ አማርኛ ሲተረጎም ምን ሆነ መሰለ? ቤት እና ክርስቲያን የሚል ይመስላል አይደል? ቤት እና ክርስቲያን የእግዚአብሔር የክርስቲያን ቤት የሚል ትርጉም ያለው ይመስላል። እንደዛ አይደለም ትርጉሙ። ኤክሌሽያ ማለት ወይ ደግሞ ቤተክርስቲያን ማለት ትርጉሙ በራሱ የቃሉ ትርጉም ለእግዚአብሔር የተለየ ህዝብ ማለት ነው። ህንፃ ለእግዚአብሔር የተለየ ህዝብ አይደለም። አየህ፣ ህንፃ አይሆንም። የቃሉ ፍቺ ራሱ ህንፃ ብለን እንድንፈታ አይረዳንም ማለት ነው። አገኘኝ። ቤተክርስቲያን ማለት ምንድነው? ኤክሌሽያ ለእግዚአብሔር የተለየ ጉባኤ። በነገራችን ላይ በብሉይ ኪዳንም ይሄ ነበር። እሺ የእስራኤል ህዝብ ለእግዚአብሔር የተለየ ጉባኤ ነበር። ለእግዚአብሔር ተለይቶ የተጠራ ህዝብ ነበር። ጉባኤ ማለት ነው፣ የተጠራ ህዝብ ማለት ነው፣ የስሙ ትርጉም ማለት ነው። እና
ህንፃ ብለን እንድንተረጉም አያስችለንም ማለት ነው። ህንፃ በቃ ህንፃ ነው አይደል? እኛ ስንሄድ ተሰብስበን እናመልክበታለን፣ ስንወጣ ወጣን ነው። በቃ ባዶ አዳራሽ ነው የሚሆነው። እዛ ቁጭ ብሎ ሌላ የሚቀር ኃይል ምናምን የለም። በቃ ቤት ብቻ ነው። ለዛ ነው ጳውሎስ ሲጽፍ በቤታችሁ ላለች ለእግዚአብሔር የተለየ ህዝብ እያለ ያለው። በቤታችሁ ላለች ለእግዚአብሔር የተለየ ህዝብ ሰላምታ አቅርቡልኝ። በቤታችሁ ላለች ቤተ ክርስቲያን እኮ ህብረት ስላደረጉበት ቤተክርስቲያን አይባልም። ተባረኩ፣ ወዳችኋለሁ። ሲበዛ እንጨርሳለን። ትንሽ መሸ፣ ግን ደስ ይላል። ጌታ ይባረክ። ኮሚኒቲ ማለት ነው። ልክ ነው። በሄብሩ ይጻፍልኝ። ቅድም መግባት ፈልገ ነበር ይመስለኛል፣ አላውቅም። እሺ እንጨርስ። ተባረኩ። እጅግ በጣም ሲበዛ ወዳችኋለሁ። አሜን። ሐሙስ ነው እንዴ? እሺ ቶክ ሾው ታውቁታላችሁ። ተባረክ። ስላየው ደስ ብሎኛል። አሜን። ተባረክ። ጌታ ይባርክ። ስሙት። እሺ ስሙት። በተለይ ህይወት ላይ ጠንካራ መሆኑን ትፈልጉ ከሆነ ቶክ ሾውን ስሙት። አሜን። አላዛር ህይወት ላይ የሚሰሩ ሰዎችን ወዳለሁ እኔ። በቃ ህይወት ላይ መሰራት አለበት ብዬ አምናለሁ። ክርስትና ከአንደበት የዘለለ መሆን አለበት። በህይወት መገለጥ መቻል አለበት። ህይወታችን ሊሰብክ ይገባል። ኢየሱስን የሚኖር ነው ክርስትና ማለት፣ የሚታይ ነው። በአካል ቁሙ መሄድ አለበት ክርስትናችን። የምሬን ነው። በቃ ለእግዚአብሔር እንድንኖር ተጠርተናል አይደል? መታየት አለበት ህይወታችን። እዛ ላይ ደግሞ መስራት ደግሞ አለብን። በቃ ከዓለሙ ጋር ተመሳስለን መኖር የለብን። ብልጫ አለን ማለት ነው አይደል? የተቀበልነው መንፈስ አለ፣ ያዳነን ጌታ አለ፣ የሚረዳን ጸጋ አለ አይደል? የእግዚአብሔር ደግሞ ለልጆቹ ብቻ የሆነ ጸጋም አለ። የጋራ ጸጋ እንዳለ ለልጆቹ ብቻም ደግሞ የሆነ ጸጋ አለ እና ያን ሁሉ ነገር ተጠቅመን ብልጫ ያለው ህይወት መኖር መቻል አለብን። በቃ በጣም ብልጫ ያለው ህይወት፣ የሚታይ ህይወት ያስፈልጋል በክርስትና ውስጥ አይደል? በትዳራችን እግዚአብሔር ሊታይ ይገባል። ልጆቻችን ስናሳድግ እግዚአብሔር ሊታይ ይገባል። ከሰዎች ጋር ኮሚኒኬት ስናደርግ እግዚአብሔር ሊታይ ይገባል። ወክ ማድረግ አለበት። በቃ ህይወት ወክ ማድረግ አለበት። በእኛ ውስጥ ሊገረሙ ይገባል። ይሄን ኮሚኒቲ ሰው ሲያይ ለምን ከዓለም እንደዚህ የተለዩ ሆኑ? ከዛ በጣም የሚገርመው ጌታ በዚህ ነው ወንጌልን ትሰብካላችሁ ያለው። ብትወዱኝ ትእዛዜን ጠብቁ አለ ዮሐንስ ወንጌል 14 ላይ አይደል? ብትወዱኝ ትእዛዜን ጠብቁ። ምንድን ነው ይሄ ትእዛዝ? ጌታ የሰጠን ትእዛዝ ምንድን ነው? ምዕራፍ 13 ቁጥር 33 ጋር ስትሄዱ አዲስ ትእዛዝ ሰጣችኋለሁ አለ። ከዛ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጣችኋለሁ። እርስ በርሳችሁ ብትዋደዱ ሰዎች በዚህ የኔ መሆናቸውን ያውቃሉ፣ የኔ መሆናቸውን ያውቃሉ። አንደኛው ኢየሱስን የምንሰብክበት መንገድ ነው ማለት ነው። ፍቅር በራሱ ህይወት ኢየሱስን ይሰብካል። ሰው ይጠይቃል፣ ለምንድን ነው እንደዚህ አይነት ህይወት የኖራቸው? ለምንድን ነው ከዓለም ተነጥለው የሚኖሩት? ኢየሱስ ስላላቸው። የአንተ ህይወት ኢየሱስን ሰዎች እንዲቀበሉ ያደርጋል እና የሚታይ ህይወት ነው ክርስትና ማለት። ትዕግስት፣ ፍቅር፣ ርህራሄ። በነገራችን ላይ ሰውን መውደድ ስንችል እኛንን የምናተርፈው፣ ትዕግስት ሲኖረን እኛንን የምናተርፈው፣ ማፍቀር ስንችል፣ እነዚህ ነገሮች ሁሉ እግዚአብሔርን የምንሰማበት መንገዶች ናቸው። ሰው ልህኛ ሲሆን፣ ትዕግስት አልባ ሲሆን፣ ቁጡ ሲሆን ምናምን ራሱ ነው የሚጎዳው። ሰውን የሚሳደብ ሰው ራሱን ነው የሚጎዳው። ሰውን ስትወድ አንተ ነው የምታተርፈው አይደል? ትዕግስት ሲኖረው አንተ ነው የምታተርፈው። ለራሳችን የምናደርገው ነገር ነው ማለት ነው። ሳይንሱ ሌላ እንኳን ስም ቢሰጠው፣ መጽሐፍ ቅዱስ ደግሞ አሁን ሳይንሱ የሚሰጠውን ስም እንኳን ባንጠቀም ማለት ነው፣ እነዚህ ሁሉ የእግዚአብሔር መንፈስ ፍሬ ናቸው። በእነዚህ ነገሮች ሁሉ ግን የምንጠቀመው እኛ ነን አይደል? ስታፈቅር በቃ ልብ ይከፈታል ማለት ነው። ሶስተኛው አይን ተከፈተ ማለት ነው። የሚያፈቅር ሰው፣ የሚወድ ሰው፣ ሰውን ያለ መስፈርት የሚወድ ሰው ማለት ነው። የሚወዱትን የሚወድ ሰው አይደለም፣ እሱማ ማንም ሰው ይወዳል። ያለ መስፈርት የሚወድ ሰው በቃ ሶስተኛው አይን ይከፈታል፣ እግዚአብሔርን መስማት ይችላል ማለት ነው። ህይወት ጥቅሙ ለኛው ነው። የክርስትና ህይወት የሚኖረው ህይወት ለኛ ነው ጥቅሙ።
እሺ እንደዚህ ህይወት ላይ የሚሰሩ ሰዎችን መስማት ጥሩ ነው። በጣም ነው የምወደው። ህይወት ላይ መስራትም መስማትም እወዳለሁኝ። ተባረኩ። ከቻልክ አንድ ቁጥር ጻፍና ፎሎ ያርጉክና ልውጣ። ፎሎ የማያውቁ ሰዎች ፎሎ ያርጉክ፣ ከዛ ልውጣ። ካለ ከአንድ ቁጥር ጻፍ። አዎ እኔን ነው ብሎ የጻፈው ማለት ነው። ለቶክ ሾው ፎሎ አርጉት። እሺ በጣም ትጠቀማላችሁ። ክርስቲያን ወንድማችን ነው። በጣም በብዙ የምትጠቀሙበት ሰው ነው። ስሙት። በተለይ ህይወት ላይ የሚሰራ ሰው ስለሆነ ማለት ነው። እሺ ተባረክ። ጌታ ይባርክ። ቀጥል እንዳቆም። በጣም ደስ የሚል ኮንተንት ነው ያንተ ኮንተንት እና ክርስቲያኖች እንደዚህ ሞር ህይወት ላይ መስራት መቻል አለባችሁ። ተባረኩ። ፎሎ አርጉት፣ ስሙት፣ ቪዲዮቹ ምናምን እዩ ምናምን በጣም ትጠቀማላችሁ። በተለይ ለውጥ የምትፈልጉ ከሆነ በጣም ይጠቅማችኋል። ፎሎ አድርጉ። ተባረኩ። ወዳችኋለሁኝ። ጌታ ቢፈቅድና ብንኖር ቀጣይ ቀናቶች ላይ እንገናኛለን። ምናልባት ነገ ወይ ከነገ ወዲያ ማለት ነው። እወዳችኋለሁ። ከምንም በላይ ደግሞ ያዳነን ጌታ በእኛ ሁኔታ ላይ ባልሆነ ፍቅር ለዘላለም ወዶናል። የወደዳቸውን እስከ መጨረሻ ወደዳቸው ይላል። እኛ ፊታችን ቢጠቁር ብንቀየር የማይቀየር ፍቅር ግን ይዞናል። የጌታ ፍቅር ዘላለማዊ ነው። የኛ ፍቅር በሰዎች ሁኔታ ላይ የተመሰረተ ነው። የወደዳቸውን እስከ መጨረሻ ወደዳቸው። ክብር ለኢየሱስ ይሁን። ተባረኩ። ሰላም ሁኑ።